አሁን ዲፌንስ ሜካኒዝሞችን አንድ ባንድ እናያቸዋለን። ስናያቸው ህይወታችን ውስጥ እንዳሉ እናያቸዋለን። አንደኛ ሪፕሬሽን ይባላል። ሪፕሬሽን ማለት አንዳንድ በህይወታችን የተፈጠሩ ነገሮች ተቀብረዋል። ለምሳሌ አንድ ሰው በ6 ዓመቱ የደረሰበት ነገር አለ፣ አያስታውሰው። ሌሎችን ሁሉ ያስታውሳል፣ ይሄን ግን አያስታውሰው። ለምንድን ነው? ያቺ የደረሰችበት ክፉ ነገር በጣም ፔንፉል የሆነችበትን ነገር እንዳትጎዳው አእምሮ ሳብኮንሽስ ማይንድ ውስጥ ወጥቶ ቀብሮታል፣ ደብቆታል። አሁን የኔ ስራ ምንድን ነው? ሳይኮሎጂስት ሰራ፣ ሰዎችን ሰራ። ያቺ የተደበቀችው 6 ዓመቱ ላይ የሆነችው ነገር ውስጥ ሆኖ እየረበሸው ነው እየመጣ አንዳንድ ጊዜ ትዳሩ ላይ አፌክት ያደርገዋል፣ ስራው ላይ አፌክት ያደርገዋል፣ ይረብሸዋል። ግን ተቀብሯል ሳብኮንሽስ ማይንድ ውስጥ ያቺ 6 ዓመቱ ላይ የሆነችው። የኔ ስራ ምንድን ነው? ሳብኮንሽስ ማይንድ ውስጥ ገብቼ እየጠየቅኩት ገብቼ አሁን ቴራፒ ላይ ድንገት ያስታውሰዋል። በዚህ ዕድሜ ላይስ ምን ሆኗል ስትይ እንትንም ሆኖ ነበረ እንደዚህም ሆኖ ነበረ ብሎ ያስታውሰዋል። ምንድን ነው የሆነው? ከሳብኮንሽስ ማይንዱ አወጣሁት ማለት ነው እና ወደ ኮንሽስ ማይንዱ አመጣሁት። ከዛ ይቅር ማለት ካለበት ይቅር እንዲል በቴራፒ መስተካከል ያለበትን እናስተካክልና ከሳብኮንሽስ ማይንዱ አውጥተሽ ወደ ኮንሽስ ማይንዱ አምጥተሽ ታስተካኪና ትታይዋለሽ። አንዳንድ ነገሮች አሉ ፒናይ እኛ ሳብኮንሽስ ማይንዳችን ውስጥ ተቀምጠው በካውንስሊንግ ያልወጡ የረሳናቸው የሚመስሉ ግን ስውሩ አእምሯችን ውስጥ ተቀምጠው አሁን ያለኝ ባህሪ ላይ ተጽዕኖ የሚያሳድሩብኛሉ። ለምሳሌ ሰልፍ ኮንፊደንስ የሌለው ሰው ከሆነ ለምንድን ነው በራስ መተማመን ያጣው? እዛ ሳብኮንሽስ ማይንድ ውስጥ የተቀመጠ ፋይል አለ። እሱን ካወጣሽው ታውቂዋለሽ። ስለዚህ ሪፕሬሽን የሚያደርገው ምንድን ነው? እነዛን ፔንፉል የሆኑ የሚጎዱንን በህይወታችን የሆኑን ነገሮች ከኮንሽስ ማይንድ ወደ ሳብኮንሽስ ማይንድ ወስዶ ቀብሮ ያስቀምጣል። አንዱ ዲፌንስ ሜካኒዝም ይሄ ነው። ማይንድ እንዳይጎዳ ነው ያንን የሚያደርገው። ስለዚህ ይሄ ሪፕሬሽን ይባላል። ሁለተኛው ሪግሬሽን ይባላል። ሪግሬሽን ወደ ኋላ መመለስ ነው። ወደ አሁን ካለሁበት እድሜ አንድ ስትረስ ከባድ ነገር ሲገጥመኝ ወደ ኋላ እመለሳለሁ። አንዳንዴ ከባድ ነገር ሲገጥማቸው እንደ ህፃን ልጅ አክት ሲያደርጉ ታያቸዋለሽ። እንደ ህፃን ልጅ ይሆናሉ። ትልቅ አባት በመስሪያ ቤት ምናምን ስትረስ ወይ ነገር ሉዝ አድርገዋል። ከዛ እሳቸው ማለት የማይገባቸው ወይም ሊሉት የማይፈልጉትን ነገር ሲሉ ታገኛቸዋለሽ። ወይ ወጨምሪልኝ እንጂ ሊሉ ይችላሉ። አሁን በዛ ይጠበቅማል። ምንድነው እዚህ ቤት ወጨምሪልኝ እንጂ የሚል ህፃን ነው። አባትየው እንደዛ ሊሉ ይችላሉ እና ከምራቸው ሊናደዱ ይችላሉ። ወጨምሪልኝ ብለው ምንድነው ከስትረሱ የተነሳ እድሜያቸው ሪግሬስ አድርገዋል። ወደ ልጅነትን መደበቂያ ስለሆነ ልጅ ሆነሽ ምንም ኃላፊነት የለም አይደል? ስለዚህ ወደ ልጅነት ይመለሱና ሪግሬስ ያደርጋሉ ማለት ነው። ይሄኛው ሪግሬሽን ይባላል። ሶስተኛው ሰብሊሜሽን ይባላል። ሰብሊሜሽን በጣም ኮመን ነው፣ ጥሩም ነው። ለምሳሌ አንድ ሰው በጣም ይናደዳል። ሲናደድ ከቤት ወጥቶ ረጅም መንገድ ወክ ያደርጋል። ይሄ ሰብሊሜሽን ነው። ሳያውቀው ሊሆን ይችላል ያንን የሚያደርገው እና ወይም ደግሞ ከፍተኛ ስትረስ ሲመጣባቸው ብድግ ብለው ጂም የሚሄዱ ሰዎች አሉ። ጂም ይሄዳሉ። ከዛ ይሄ የሚደበደበው ምንድነው? ቦክሲንግ ባክ ነው የሚባለው። እሱን ይመቱታል እና ይሄዱና ይደበድቡታል። ካየሻቸው ኖርማል ስፖርት እንዳልሆነ ታውቂያለሽ። ያስታውቅባቸዋል ያላቸው ኢነርጂ በራሱ ኮንሽስ ሆኖ ላርግ ብለው እኮ አይደለም። ግን እዛ ላይ በቃ ጥሩ የሚሆነው ምንድነው? ያንን ሰው ላይ ከመወጣት እዚህ ጋር መተው ጂም መተው በጣም እሱን ይደበድቡታል። ይሄ ባጉን በቦክስ ይደበድባሉ። ብረቱንም ሲያነሱት ይሄ ኤክሰርሳይዝ አይነት ብቻ አይደለም። የኤክሰርሳይዝ አይነት ብቻ አይደለም። ፓምፕ ሲያደርጉ እንደዚህ የሆነ ነገር እያስወጡ ነው። ስትረስ፣ ንዴት ምናምን እያስወጡ ነው። ይሄ ሰብሊሜሽን ነው የሚባለው። ግን ጠቃሚ ነው፣ የሚጠቅም ነው። አራተኛው ራሽናላይዜሽን ይባላል። ራሽናላይዜሽን ምንድን ነው?
ሊያሳፍረኝ የሚችለውን ነገር እንደማያሳፍር አድርጎ መቀየር። ለምሳሌ እኔና አንቺ አንድ ቤት ሄድን እና ምሳ ተጋበስ እንደው ጣፈጠኝና በጣም በላሁ። ሰው ቤት ሂጅ የመጀመሪያ ቀኔ ነው ሳውቃቸው። ከዛ እንደው ግን ምን ነክቶኝ ነው እላለሁ ስወጣ። ወይ ሽሮ ጣፍጦኛል እያወጣሁ ጥርግ አድርጌ በልቼ፣ ወይም አንቺም ከዛ ሌላ ሰውም ካለ እንደው ምን ሆኜ ነው ግን ሰው ቤት ተኬዶ እንደዚህ ይበላል ብዬ አስብና ምን እንደሆነ ታውቂያለሽ? በቃ እንደው ቅር እንዳይላቸው እኮ ብዬ ነው ልሻለሁ። እነሱ ቅር እንዳይላቸው አይደል የበላሁት። ስለጣፈጠን የበላኸው ደግሞ እንደማያሳፍር ታደርገዋለህ። ግን በኋላ እንትን ሲለኝ ምን ነክቶኝ ነው ስል ቅር እንዳይላቸው እኮ ብዬ ነው እላለሁ። አሁን ይሄ ራሽናላይዜሽን ነው። ያንን ነገር ራሽናላይዝ እያደረግኩት ነው። ወይ ደግሞ አንድ ሰው ጓደኛሞች ቆመዋል። አንዲት ሴት አለች፣ እንደው ከመጠን በላይ አያት። ተኮር ብሎ ስትሄድም ምንም ስትል ዝም ብሎ ያታል። ከዛ ሲነቃ ጓደኞቹ እያዩት ነው፣ ወይ ትልቅ ሰው ይሆናል እና ጓደኞቹ ታዝበውታል። ልክ ጓደኞቹ እንደታዘቡት ሲያውቅ አይገርማችሁም? እህቴን እኮ መስላኝ ነው፣ እህቴን ትመስላለች። እና ግን ጀስቲፋይ እያደረገ ራሽናላይዝ እያደረገ ነው። ያደረገውን ነገር ሊያሳፍረው የሚችለውን ነገር ራሽናላይዝ እያደረገ ነው ማለት ነው። ወይ ደግሞ ከጮኛዋ ጋር አንዲት ሴት ትጣላለች፣ ተጎድታለች። አሁን ማይንድ ነው ይህን ጨዋታ የሚጫወተው። ስትጎዳ ጓደኞቿ አውቀዋል እንደተለያዩ አይደል ወይ ትቷታል እንደዚህ። እኔ እኮ ትላለች ድሮም እኮ ምኑን እንደወደድኩት እኮ አላውቅም ትላለች። ምኑን አሁን ሳስበው ምኑን እንደወደድኩት እንኳን እኮ አላውቅም። አሁን እስቲ ምኑ ነው የሚወደደው ትላለች። ጓደኞቿም ልክ ነሽ ምናምን ብለው ያግዟታል። ግን ራሽናላይዜሽን እና ይሄ ሊያሳፍሩ ሊጎዱን የሚችሉትን ነገር ለውጦ ሶሻሊ አክሰፕተብል አድርጎ ማሰብና አክት ማድረግ ራሽናላይዜሽን ይባላል። አምስተኛው ሪአክሽን ፎርሜሽን ይባላል። ሪአክሽን ፎርሜሽን ማለት doing the exact opposite of what you feel ማለት ነው። the exact opposite of what you feel የሚሰማሽን ቀጥታ ተቃራኒውን ነው የምታደርጊው። ተቃራኒው ለምሳሌ አንድ መስሪያ ቤት ሁለት ሴቶች አብረው ይሰራሉ። እቺኛው አትወዳትም፣ በፍጹም አትወዳትም። ወይ የሆነች ነገር ታረጋታለች እና አትወዳትም። ግን የማትወዳት ሴት ተሾመች፣ ሹመት መጣላት። አሁን እቺኛው ምን ታደርጋለች መሰለሽ? የማትወዳት ስጦታ ትገዛለች። ከዛ በጣም እንደምትወዳት ትነግራታለች። እንኳን ደስ ያለሽ፣ በጣም ደስ ብሎኛል ትላታለች። ሌሎቹ ስታፎች ከሚሉት በላይ ነው እቺኛው የምትላት። በጣም ነው እኮ ደስ ያለኝ፣ በጣም ግን የእውነቱ ግን በጣም ነው የከፋት። ስለማትወዳት አልተደሰተችም። ይሄ ሪአክሽን ፎርሜሽን ይባላል። እዚህ መስሪያ ቤት ስትሰሪ ሲያይሽ የሚነጫነጭ ወንድ ካጋጠመሽ ካሜራማን ወይ ኤዲተር ልክ ሲያይሽ እንደዚህ የሚል ከዛ መንገድ የሚቀይር ልታናግሪ ውስጥ እዛ ጋር አለልሽ ምናምን የሚልሽ ከሆነ ፕሮባብሊ ይወድሻል። ያ ውስጣቸው ፍቅሩ አለ። ሲያይሽ ይወድሻል። ግን ኤግዛክትሊ ከሚሰማው ፍቅር ኦፖዚቱን ነው አንቺ ላይ አክት የሚያደርገው እና የሲያይሽ ነጫነጫል፣ ይኮሳተራል። አንድ ነገር ስትጠይቂው በደንብ አያናግርሽም። ሪአክሽን ፎርሜሽን ማለት የሚሰማቸውን ኤግዛክትሊ ኦፖዚቱን ማድረግ ማለት ነው። በድብቅ ይወዳታል እና ሊናገር ሁሉ ይችላል። እኔ ትደብረኛለች ሁሉ ሊል ይችላል ለጓደኞቹ። እኔ ይችል ትደብረኛለች ይላል፣ ግን አክቹዋሊ ይወዳታል። አሁን ይሄ ማይንዱ ነው ይሄንን የሚሰራው። ይሄ ነው ሪአክሽን ፎርሜሽን። ስድስተኛው ሶማታይዜሽን። እናት ያላቸው ሰዎች በሙሉ ይሄንን ማዳመጥ አለባቸው። ሶማታይዜሽን ማለት አእምሯችን የሚገጥመውን አስጨናቂ ነገር ስትረሱን ወደ አካላዊ ህመም ይለውጠዋል። ወደ አካላዊ ህመም። ስትረሱ እዚህ ጋር ነው፣ ጭንቀቱ እዚህ ጋር ነው። እሱን ወደ አካላዊ ህመም ይለውጠዋል። ለምሳሌ እናቶች መመርመር አለባቸው፣ እድሜያቸው ከፍ ያለ ግን ብዙ ጊዜ ራሴን ያቃጥለኛል ይላሉ፣ ጀርባዬን ያመኛል ይላሉ፣ እግሬን ያመኛል ይላሉ። እንትናቲም በሜዲካሊ
ይሄ በዲያግኖስ በዲፍረንሻል ዲያግኖስ ሰርተሽ ይሄ ነው አትይም። ብዙ ቦታ ነው የሚያማቸው፣ ግን ያማቸዋል፣ የእውነት ያማቸዋል። ይሄ ምንድነው? በሶማታይዜሽን የመጣ ነው ማለት አእምሯቸው ውስጥ ያለው ስትረስ ተለውጦ ወደ አካላዊ ህመም ስለመጣ ነው። እኔ አንዱ ሳይኮሎጂ እንዳጠና ያደረገኝ ነገር ይሄ ነበር። ጉድ ሼፐርድ የሚባል ክሊኒክ እየሰራው እናቶች ይመጣሉ። ብዙ ቦታ ተንከራተው ብዙ ምርመራ ተደርጎላቸው ነው የመጡት እና ግን ሐኪም ነው። ስለዚህ የሚጠይቃቸው ምንድነው የሚያሞት ይሄኛውስ ምናምን ብሎ ነው የሚጠይቀው። እንደ ሳይኮሎጂስት ግን ገብተሽ ስትጠይቂ የሚበጠብጥ ልጅ አላቸው። ማታ አይተኙም። ያመሻል፣ ሞቶ ይሆን ሰክሮ ወድቆ ይሆን ተገድሎ ይሆን የሚል ጭንቀት አለባቸው። ወይ የምትበጠብጣቸው ናይት ክለብ የምትሄድ ልጅ አለቻቸው። እሷ አታውቅም፣ የራሷን መጫወቻዋን የምታየው። ማዘር ግን እንቅልፍ ያጣሉ። ስለዚህ አእምሯቸው ሲበዛባቸው፣ በተለይ ብዙ ልጆች ካላቸውና አእምሯቸው ሲበዛ አእምሮ ይለውጣል፣ ወደ ሶማታይዜሽን ይቀይር፣ ወደ አካላዊ ህመም ይለውጠዋል። ይሄ እናት ያላቸው ሁሉ ሊያስቡት የሚገባ ነገር ነው። የሚቀጥለው ፕሮጀክሽን ነው የሚባለው። 7ኛ ፕሮጀክሽን ነው የሚባለው። ፕሮጀክሽን ማለት እኔ የሚሰማኝን ስሜት ወደ አንቺ ያላክከዋለሁ። እኔ የሚሰማኝን ስሜት ለምሳሌ እኔ አንዲት ሴትን ወደድኳት ልበል። እኔ ነኝ የወደድኳት። ከዛ ለሰዎች ስናገር ግን ምንድን ነው የምለው? ትወደኛለች ይመስለኛል ነው። እኔ ወደድኳት አይደለም የምለው። አይ ቲንክ ሳትወደኝ አትቀርም እላለሁ። እኔ ነኝ የወደድኳት። ስለዚህ ምንድን ነው ያደረኩት? እኔ የተሰማኝን ስሜት እሷ ላይ ፕሮጀክት አደረኩባት። እሷ ላይ ወደ እሷ ላኩት እንጂ እሷ አይደለችም። ወይም ደግሞ አንድ ሰው ምን ይላል መስሪያ ቤት ውስጥ እከሌ በጣም ይጠላኛል ይላል። እሱ አይደለም ግን የሚጠላው ይሄኛው ነው የሚጠላው። እሱ የሚሰማውን ጥላቻ ፕሮጀክት አድርጎ እሱ ይጠላኛል ብሎ ይናገራል። ግን አእምሮ ነው ከየን የሚሰራው። የሚጠላው ግን ያኛው አይደለም፣ ይሄኛው ነው የሚጠላው። ወይ ይንቀኛል ይላል፣ የሚንቀው ግን እሱ ነው። ብቃት የሌለው አለቃ ይመጣና ብቃት የለውም። ስለዚህ ምን ሲል ትሰሚዋለሽ? እዚህ መስሪያ ቤት ያሉ ሰዎች ምን ብቃት የላቸውም ይላል። ብቃት የሌለው እኮ እሱ ነው። ግን እሱ የሚሰማውን አለመብቃት ሰራተኞቹ ላይ ፕሮጀክት ያደርጋል ማለት ነው።